አርቲስት አክቲቪስት መሆን ካማረው አርቲስትና አክቲቪስት ልክ እንደ ድመትና እንደ አንበሳ ናቸው። ቴዲ አፍሮ አልበም ወይም ግጥሞቹ ለፍትህ ሚኒስትር እንዲላኩ ትዕዛዝ ተሰጥቷል። የእስራኤል ኤምባሲ ዛሬ ያወጣው መግለጫ እንደሚያመለክተው ከቴዲ አፍሮ ጋር ውይይት ማድረጉን አረጋግጧል። ከመለስ ዜናዊ ያም ክፉ መሪ ነው፣ ያም ሴጣን ነው። ከሱ የከፋ አብይ አህመድ ምናልባት ቴዲ ላይ ሊወስድ የሚችለውን እርምጃ ካለ በጋራ ምናየው ነው። ከርዕሰ ጉዳዩ ጋር የተያዘው አንደኛው የቴዲ አፍሮ አልበም ወይም ግጥሞቹ ለፍትህ ሚኒስትር እንዲላኩ ትዕዛዝ ተሰጥቷል። እሱ ነው ያለው ነገራችን ላይ ግን ቴዲ አየ በዘፈን ሪከርድም በአድማጭም ሪከርድ ሰበረ። በህዝብም በመነገራችን ላይ በምርጫውም አሸነፈ። የኢትዮጵያ ምርጫ ቦርድ 32 ሚሊዮን ህዝብ መዝግብ ያለው ነው ያለው። ፌክ እንደሆነ ብናቅም በ24 ሰዓት ውስጥ ከ48 እስከ 50 ሚሊዮን በመደመጥ ሪከርዱን ሰብሮታል። ምርጫውን አሸንፏል፣ ምንም ጥርጥር የለውም። ስለዚህ አሁን በዚህ ደግሞ ባለፈውም በ27 ዓመት ውስጥ ኢህአዴግ ለፍትህ ሚኒስትር ግጥም አቅርቦ ይመርመርልኝ በጣም የሚገርም ነው። እና ግጥሞች ሪከርድ ሰብሯል። ታስረው ይመርመሩን። አሁን ከዛ ቴዲ አፍሮ ግጥሞቹ ታስረው ይመርመሩ። በጣም በነገራችን ላይ ወደ ፍትህ ሚኒስትር ግጥሞቹ እንዲላኩ የተደረገበት ዋነኛ ምክንያት ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ ሙዚቃ ስራዎች በግጥሞቹ የሰራው ላይ በግጥሞቹ ይዘት ሳቢያ ነው በአገዛዙ በኩል ክትትልና ምርመራ ይደረግ የሚል ትዕዛዝ የተላለፈው። በዚህም የአብይ አህመድ አገዛዝ የቴዲ አፍሮ የአዲሱ አልበም ግጥሞች ለፍትህ ሚኒስትር ተልከው ምርመራ ይደረግባቸው ካለ በኋላ እንደ ምንጮች የመረጃ ምንጮቻችን ምንድነው ግራ ተጋብተናል እና ምንድነው ግጥሙ ለፍትህ ሚኒስትር የሚላከው ምንድነው ማለት ከዛ ውስጥ ሊያስከስስ የሚችል የማይችል ብለው አንቀጽ ሊለቅሙ ነው ማለት ከአንቀጽ ጋር ሊያገናኙ ነው ግጥሙ የተላከላቸው ምንድነው አልገባንም ማለት የሰጡት ምላሽ በሰባተኛው ሀገራዊ ምርጫ ዋዜማ ላይ መውጣቱ በመንግስት ዘንድ ከፍተኛ ስጋት ፈጥሯል ነው እና መንግስት ትዕዛዝ ያስተላለፈው የአብይ አህመድ አገዛዝ ትዕዛዝ ያስተላለፈው ምንድነው ምን ምክንያት ተገኝቶ ነው ለዚህ ትዕዛዝ እንደ መነሻ የተወሰዱት ያው እዛ ያሉ የመረጃ ምንጮች እንዳሉት የገመገሙባቸው መንገዶች ናቸው። አንደኛው የምርጫ ዋዜማና ወቅታዊነት በሚል ርዕሰ ጉዳይ እኮ በጣም ልቆ ቢጋ ዳንኤል ክስረት ግን ተጫወተባቸው። እንደዚህ በእውነት ጢባ ጢቤን ተጫወተባቸው። የምርጫ ዋዜማና ወቅታዊነት በሚል ርዕስ ስር አልበሙ ሀገራዊ ምርጫው በሚካሄድበት ወቅት መውጣቱ በፖለቲካዊ እንቅስቃሴ ላይ ተጽዕኖ ሊያሳድር ይችላል። አንድ ምክንያት ተብሎ የመሪው ስብዕናና ፕሮፓጋንዳ ይልና ባለፉት 8 ዓመታት በፕሮፓጋንዳ የተገነባው ስብዕናን በተመለከተ በፕሮፓጋንዳ ላይ የተመሰረተ ስብዕና መገንባት የስብዕና መፍረስ አለ። አሁን ቴዲ ያወጣቸው ዘፈኖች በሚያነሷቸው መሰረታዊ ነጥቦች ላይ የተነሱ ጥርጣሬዎች በህዝብ ዘንድ የአብይ አህመድን ተቀባይነት ሊያሳጡ የሚችሉ ናቸው። ይሄ አደጋ ነው። ተቀባይነትን በጠቅላይ ሚኒስትሩ ከህዝብ ጋር ያለውን ግንኙነት ለአደጋ ለማጋለጥ ታስቦ የተዘጋጁ ናቸው። በህግ ቋንቋ ምን ይሏቸዋል መሰላው መንግስትና ህዝብ እንዳይተማመኑ ለማድረግ ሆም ብሎ በመንግስትና በህዝብ መካከል በሚፈጠር ቅራኔ ህብረተሰቡ ወደ አመፃና ሁከት እንዲሄድ በማሰብ ስርዓቱን ለመለወጥ የሚል አንቀጽ ያመጣሉ። የተለመደ የምናውቃቸው ነገሮች ይችላል። ስብዕና የሚለው ግን የትኛው ስብዕናው ነው? ምን ስብዕና አለው? አይ ስብ ነው። ስብዕና ስብ አለው። ናንቀንሳት ስብ ነው። ስብ አለው። ሶስተኛ የማን ነው? በሶስተኛ ደረጃ የአዲስ አበባ ህዝብ ድጋፍን በተመለከተ በመጪው ምርጫ በአዲስ አበባ ህዝብ ዘንድ
አገዛዙ አገኛለሁ ብሎ ያቀደውን ድምፅ ወይም ይሄን ያክል ሰው እኔን መረጠ የሚል የዲጂታል ማጭበርበሪያ ፕሮዳክሽን ምናምን ተዘጋጅቷል። አሁን አንዱ ቅድም እንዳልከው አከርካሪውን የሰበረው እነሱ በፌክ 24 ሚሊዮን ምናምን ሚሊዮን 34 ሚሊዮን ሲሉ ያውም ስንትና ስንት በጀት ወጥቶ በኢቲቪ ተቀስቅሶ ቤት ለቤት ካድሬ ናውጣ እያለ አስገድዶ ተጮ መዘገበን ያሉትን ህዝብ ማን መግለጫው እንዳይነገር ከልክለው ህዝቡ እንዳይሰማ ቀስቅሰው ሙዚቃው እንዳያዳምጥ ካድሬ አሰማርተው ጮኸው የቴዲ አፍሮ ሙዚቃ በወጣበት ቀን አብይ አህመድ ጉቶ የሚለው ንግግሩን በብዙ ለቅሶ ከ3 ቀን በኋላ 4000 ሰው አየለት። አራት ደርሷል። አዎ እኔም አንዱ ተጨምሬ ማለት ነው ቼክ ለማድረግ ስላየው እኔ ነገር ያለው ትንሽ አየውና ማየት ስለማልፈልግ አሁን የቴዲ አፍሮ በ12 ሰዓታት ውስጥ 26-27 ሚሊዮን ደርሶ ነበረ። በ12 ሰዓታት ውስጥ 24 ሰዓት ሲመጣ ሌላ ነገር ሆናል። ወርልድ ሪከርድ ውስጥ ገባ። ገና እየቀጠለ ነው። የሀገር ውስጥ ዓለም አቀፍ ሚዲያዎች ወዘተረፈ መነጋገሪያ አድርገው ትንታኔ እየሰሩበት ነው የሚገኘው። ይሄ ሰሞን ከባድ እብደት ነው የተፈጠረው። የህዝብ አመጽ ስጋት አለ የሚል ግምገማቸው ግጥሞቹ ህዝባዊ አመጽ ሊቀሰቅሱና ከምርጫው በፊትም ሆነ በኋላ የጸጥታ ስጋት ሊፈጥሩ ይችላሉ የሚል ሌላኛው የግምገማ ነጥብ ነው። እነዚህ ሁሉ ተነሱ፣ ለአብይ አህመድ አቀረቡለት። አሁን እሱ ፎርማል ስራ መስራቱ ነው። ግጥሞቹ በሙሉ ወደ ፍትህ ሚኒስትር ይሄዱና ባለሙያ ገምግሞ ፍትህ ሚኒስትር የምክር ሐሳብ ጨምሮ ከግጥሞቹ ጋር ምክር ሐሳብ ጨምሮ ይዞ ይምጣ። እንግዲህ እነዚህ ውሸት ናቸው እነዚህ ምንድናቸው እያሉ ዘመቻ ሊከፍቱ ከሆነ እንዲህ ያርጉ አይ እነዚህን ደግሞ በዚህ መንገድ ደግሞ በእነዚህ ላይ ተመስርተን በህግ ክስ መመስረት እንችላለን ወይ ወዘተረፈ ሊሉ የሚችሉት ነገር ካለ ማለት ነው። ዞሮ ግን የቴዲ አፍሮ ግጥሞች በታሪክ ለመጀመሪያ ጊዜ የዘፈን ግጥሞች ወደ ፍትህ ሚኒስተር ተልከው ፍትህ ሚኒስተር ገምግሞ እና አጥንቶ ለጠቅላይ ሚኒስትሩ የውሳኔ ሐሳብ ይዞ ይቅረብ ብሏል። ፍትህ ሚኒስትር ደግሞ በስሩ እነ ነብዩ ባዬ፣ ዳንኤል ክብረት፣ እነ ካሙዙ ካሳ ሙዚቃውን ይገመግማሉ፣ ግጥሙን ይገመግማሉ። መቼም እንጂ ፍትህ ሚኒስትር ምኑን ያውቀዋል? ቅኔ ነው አንዳንዱ ምኑ ይገባዋል? ነብዩ ባዬ ይገባዋል እንዴ? ከነብዩ ባዬ በአርቲስት ኖ ካሙዙ፣ ዳንኤል ክብረት ምናምን ለሙያው የቀረቡ ናቸው ብለህ ነው አርቲስት በሚለው አሁን በአርቲስት ስም አይደለም የሚጠሩት። አዎ ግን በቀደም እኮ የቴዲ ዘፈን ከወጣ በኋላ ቲስት የምትለዋ ተቆርጣ ቴዲ ለግጥም ተጠቅሟታል። አብዛኛው ቲስት የመጀመሪያዎቹ 2 ፊደል ብቻ ነው እንደ ነብዩ ባዬ ጋር ቴዲ ካልመለሰላቸው በቀር ሲል በዜማ በማለት ቲስት የምትልካለች ቲስት ትወስዳለች እና የሚሆን አልመሰለኝም። ይዘውት አይቆዩም። ለማንኛውም በሲሪየስ እንድታዩት የምንፈልገው ኪነ ጥበብ ይኸው ነው። በኪነ ጥበብ አይን ፕሮግራማችን የምናጋራችሁ ማናቸውን ነገር ኪነ ጥበባዊ በሆነ መንገድ ነው። ሲሪየስ መረጃዎች ናቸው እየነገርናችሁ ያለ ነው። ግን ይህንን ያው አይ ቲንክ ትረዱናላችሁ። ሁለተኛው ይህንን ብዬ ልቋጨው፣ ከዛ ወደ አንተ አስተያየት እንድናልፍ። የአብይ አህመድ አገዛዝ አንደኛው ትእዛዝ ይሄ ነው፣ ወደ ፍትህ ሚኒስትር ሂዱ። ሁለተኛው በየትኛውም ከ18 16 ይሁን የቴዲ አፍሮ ዘፈኖች በየትኛውም የመንግስት የግል የሚታወቁ የሚዲያ ጣቢያዎች ኤፍኤሞች ወዘተረፈ የትኛውንም የዘፈን ክፍል እንዳይተላለፍ የሚል ትእዛዝ ነው የተሰጠው። ይሄን መመሪያ አስተላልፈዋል። እንደውም ምንጮቻችን ዘርዘር አድርገው ያቀረቡልን የአብይ አህመድ አገዛዝ የትኛውም የቴዲ አፍሮ ሙዚቃ በብሔራዊ የቴሌቪዥን ጣቢያው እንዳይተላለፍ የውስጥ መመሪያ
ሰጠን የሚለው የአልበሙን መለቀቅ በተመለከተ ዜና የሰሩ የፕሬስ ድርጅት ጋዜጠኞችም በግራና በቀኝ ፊታቸው በጥፊ መልዟል እና የእውነት በጣም እያዋከቧቸው ነው የሚገኙት። ዜና ለ7 ደቂቃ ለጥፈው ወዲያውኑ አንስተውታል። ቴዲ አፍሮ ኢቶሪካ የተሰኘ አዲሱን አልበሙን መልቀቁን ተከትሎ ነው ከፍተኛ ድንጋጤ ውስጥ የገባው የብልጽግና አገዛዝ የደርግ ዘመንን በሚያስንቅ የሳንሱር ማዕቀብ የውስጥ ውሳኔዎች ማሳለፉንና ኢቢሲ የሚገኙ የኢትዮ ሰገነት ምንጮቻችን እንደጠቆሙት የድምፃዊ ቴዎድሮስ ካሳሁን የትኞቹ ሙዚቃዎች በብሔራዊ ቴሌቪዥን ጣቢያው እና በስሩ ባሉ የኤፍኤም ጣቢያዎች እንዳይተላለፍ ነው ጥብቅ መመሪያ የተላለፈው። ሙዚቃዎቹ በኢቢሲ እንዳይተላለፉ ለተቋሙ ኤዲተሮችና ቴክኒሻሎች ትዕዛዝ ተሰጥቷል። እገዳው ከዚህ ቀደም የወጡትን የድምፃዊ ቴዎድሮስ ካሳሁን ዘፈኖች ጨምሮ እንደሆነ ነው የጠቆሙት። ምንም የቴዲ አፍሮ ዘፈን በኢቢሲ በኩል እንዳይተላለፉ ዝግ እንዲሆኑ መመሪያ ተላልፏል። የአብይ አገዛዝ አገልጋይ የሆነው ዳንኤል ክስረት የኢቢሲ የቦርድ ሰብሳቢ መሆኑን የምታውቁት ነው። ስለዚህም ከድምፃዊ ቴዎድሮስ አልበም መለቀቅ በፊት በሚኒስትር ማዕረግ ያሉ ያገዛዙ ሹማምንት ጨምሮ የተሳተፉበት የስነ ልቦና ማጥቃት ዘመቻ ከፍተው ነበረ። ቴዎድሮስ ካሳሁን በአዲሱ ስራው ከኢትዮጵያ አልፎ በአፍሪካና በዓለም አቀፍ ደረጃ አዳዲስ ክብረ ወሰኖችን መስበሩ ለአብይ አህመድ አገዛዝ ራስ ምታት ሆናል። በነገራችን ላይ መረጃውን ያደረሱን አካላት የገለጹበት መንገድም የሚገርም ነው። በህወሓት ኢህአዴግ የስልጣን ዘመን ከድምፃዊ ቴዎድሮስ ካሳሁን የሙዚቃ ስራዎች ውስጥ በጣት የሚቆጠሩት ከመከልከላቸው ውጪ ሌላ የቴዲ አፍሮ ዘፈን ግን እንዳይተላለፍ የሚል ክልከላ አልነበረም። እንደ ጃዝ ተሰሪያል፣ ዳህላኩ፣ ታይ፣ ጥቁር ሰው የመሳሰሉትን ይከልክሉ እንጂ ሌሎች የፍቅር ዘፈኖች፣ ሀገራዊ ዘፈኖች ወዘተረፈ ክልከላ አልነበረባቸውም። በእነዚህኞቹ ግን 6ኛ አልበሙ በይፋ ለህዝብ መለቀቁን በተመለከተ ዜና የሰሩ የፕሬስ ድርጅቱ ጋዜጠኞች ለሌላ ወከባ ተዳርገው ከዚህ በዘለለ ግን እንዳይተላለፍ የሚለው ነገር አጽንተዋል። ሌላው እንግዲህ የአብይ አህመድ አገዛዝ ይሄ የቴዲ አፍሮ አዲስ አልበም በአዲስ አበባ እንዳይደመጥ ግብረ ኃይል በማሰማራት ወጣቶችን በጅምላ እያፈሰ መሆኑ ነው። ቅድም ስታነሳው ነበረ አያይዘ የሚዘምቱባቸው መረጃዎች ስላለ እነዚህን ነገሮች እንግዲህ የቀረቡት እነዚህ ናቸው። ለዕለቱ የያዝናቸው መረጃዎች ከዚህ ጋር አያይዘ ካፈሳውም ጋር ሁለተኛ ቴዲ አፍሮም ምንድን ነው ለማንኛውም አንድ ነገር አንሳው አይ መነጽሩን አይደለም ባንዲራውን ነው ያልኩት። ቴዲ አፍሮ ዳስታን ላይ አንሳው ይላል። አንተ መነጽሩን ላነሳኩ አይደለም ልታይ ያዛርገ ልታይ ነው ምን እያልክ ነው? በነገራችን ላይ አንሳው ሲባል በጣም በማህበራዊ ሚዲያ ሲዘዋወር ያየሁት በፊት ነው። ጎንደር ላይ ይሁን ወይ የት ቦታ ኦሮሚያ ክልል ይሁን ብቻ ቦታውን በትክክል ማወቅ አልቻልኩም። ባንዲራ ወድቆ ከአስፓልት ተሻግሮ ሄዶ ባንዲራውን የሚተክል ልጅ አለ። የአድማጭ ተመልካቾች እንደሚመለከቱት በጣም እርግጠኝነት መናገር እፈልጋለሁ። እና ያ ልጅ በቃ ይሄ ዘፈን በቃ መጣለት። አንሳው መቼም ከነጠላ እየቀደዱ ሲጥሉ ከመኪና ላይ እየፈቀፈቁ ሲጥሉ ፈቅፈቀው ከልቤ አታወጣውም እያለ ህዝብ ሲከራከርበት የነበረው አረንጓዴ ቢጫ ቀይ የለበሱ ወጣቶችን መሬት ላይ ጥሎ ሲረግጡ ምንም ያልተሰማቸው ዛሬ ምንድን የከነከናቸው? ያን ስራቸውን እሱ በዘፈን ማተብ ስለመታበት ነው። ህዝቡ አይቶታል እኮ የሰሩትን ነገር በደንብ በትክክል የተመለከተው ነው። እኔ እዚህ ላይ ብዙ ጊዜ ሳልወስድ አድማጭ ተመልካቾች በተለይ በኢትዮ ሰገነት ሳተላይት የምትከታተሉን ኢትዮጵያውያኖች የቴዲን ዘፈን በመስማት በማዳመጥ ብቻ ጀግና ማለት ወይም ቴዲ ማለት ብቻ አይደለም። ቴዲ በወጣበት በገባበት ልትጠብቁት ይገባል።
በርካታ ስራዎች ይሰራሉ በማህበራዊ ሚዲያ። ቅድም ያለው አንድ አጸያፊ በማህበራዊ ሚዲያ እየተዘዋወረ ያለ የሚገርመው ነገር እኛ አንድ ዶክሜንተሪ ሰርተን ቀድመናቸው ለማጋለጥም እንቅስቃሴ ጀምረን አቆም ነው። ምክንያቱም ከነሱ ይምጣ ብለን ነው። መረጃው ግን በትክክል ደርሶናልና በዚህ አጋጣሚ መረጃ የሚያቀብሉንን ሰዎች የነጻነት ቀን ሲመጣ በአደባባይ የምናመሰግንበት ዕለትና ጊዜ ይመጣል። ያን የምናወራው ይሆናል። ግን በጣም ነው የምናመሰግነው። ተጠራጥረን አይደለም፣ ማጣራት ስለነበረብን ጉዳዮቹን እያጣራን በደንብ እየሄዱበት እንደሆነ እነ ዳንኤል ክብረት በጣም በቤት ሰዎች ተመድበው አንዳንዶች ያው እዚህ ማህበራዊ ሚዲያ መናገር ስለሚከብደኝ ነውና በቴዲ እንዲሆኛለው የሚሉ ወጥተው አሁን በአደባባይ በቴሌቪዥን ጣቢያ ተቀርጸው እየተሰራጩ ይገኛሉ። ሌሎችም ገና የሚሰሩ ጉዳዮች ሊኖሩ ይችላሉ። እኛ ቀደም ብሎ የደረሰን ገና አንደኛው ነው የወጣው። ሌሎች ሁሉ አሉ የተዘጋጁ። እነዚህ ገንዘብ እየተከፈላቸው ልክ ሀብትሽ በስር ላይ በነበራችሁበት ጊዜ ገንዘብ ተከፍሎ ምስክር የሚሆኑ አሉ አይደል? ምንም ያላዩትን ያልሰሙትን መጥተው እንደሚናገሩት ልክ እንደዛ ነው። እንግዲህ ስም የማጠልሸት ስራ በነ ዳንኤል ክብረት ክስረት አማካኝነት እየተዘጋጀ ያላለ ጠብቁት ያልኩት አንደኛ መረጃ ሲመጣ ቶሎ የምትደናበሩ ወይንም ደግሞ ሳታጣሩ ፍረጃ ውስጥ እንዳትገቡ በሄደበት በገባበት እንድትከተሉ እምለው። እንግዲህ ከኮሬ ነገኛ ጀምሮ ገዳይ ቡድን አዘጋጅቶ የሚንቀሳቀስ በኪስ ይዞ የሚዞር ሰው ነው አብይ አህመድ። ሌላ አሁን ምርጫውን አስመልክቶ በርካታ ከኦሮሚያ ክልል ወጣቶች እየገቡ ነው እና ትንኮሳውም አይቀርም። ይሄንን በተመለከተ ደግሞ እዚህ ዲሲ የተቀመጠ ተላላኪ በጽሁፍ አጋርተዋል። በጣም ተቆጥተዋል የሚል ካቃ ጨዋታ እየተጫወተ ነው። ለምንድን ነው የተቆጡት? ምንድን ነው የተናገረው? የሚቆጡት ለምን ባንዲራዬን ትረግጣለህ አንሳ ስላለ ነው? እና ባንዲራ መርገጥ መብት ነው ላንተ ማለት ነው? ምንድን ነው እየተናገረው? አላፈናቀልክም፣ አልገደልክም፣ አላፈንክምና በሚሊዮን የሚቆጠር ብር አልተቀበልክም። ምንድን ነው ያዙ ይልቀቁኝ የምትለው? ምልክ መብት የተነካ ይመስል ማለት ነው። በማህበራዊ ሚዲያ ተከፍሏቸው እየጮሁ ያሉትን እኔ በነገራችን ላይ ጸያፍ ቋንቋ እንዳይሆን እየተጠነቀቁ የሬስትሩም ሲንክ አለ አይደለ? ያ ሲንክ ማንም ሰው ይቀመጥበታል። አሁን እኛ ኦፊስ እኛም እንጠቀማለን፣ ሌላውም ይገባል አይደል? ነብዩ ባየ ዳንኤል ክብረትና የአብይ ተላላኪዎች ሲንክ ናቸው። የሬስትሩም ሲንክ ማንም የሚጠቀምባቸው ማንም ተጠቅሞ ያደፋባቸዋል፣ እንደገና ይጠቀምባቸዋል። በወያኔም ጊዜ እንደዚሁ ሲጠቀሙባቸው ነበረ። አሁንም ይሄንኑ ነው እየሰሯቸው። ከዛ ያነሰም እነሱ መግለጫ ካለ አድማጭ ተመልካቾች እናንተ ደግሞ ስጡበት። ለነዚህ ብዙ ምላሽም መስጠት አልፈልግም። በቀጥታ ሚዲያዎች ስለ ቴዲ ምን አሉ? ስለ ቴዲ ምን አሉ? ግለሰቦች ስለ ቴዲ ምን አሉ? ብዙ ነገር መስራት ይቻል ነበረ። ነገር ግን ያንንም በተመለከተ ከሚዲያውም አንጻር እኛ ቀንጨብ አድርገን ያዘጋጀነው አለ። እሱን ካዳመጣችሁ በኋላ በንባብ የኔ እይታ በቴዲ አፍሮ ላይ ያለኝን ነገር አቀርባለሁ። ግን ትንሽ ዘና ፈታ እያልን አንዳንዶች ትላንትና ይቃወሙት የነበሩ ሰዎች ዛሬ የቴዲ ደጋፊ ሆነዋል። እሰየው ነው ለኔ እሰየው። በአሁን ሰዓት ሁሉም ተባብሮ ከቴዲ ጎን መቆም እንዳለበት ስለማምን በፊትም አብሮ የቆመ ይቆማል። ያልነበረው ግን አሁን ያለው ስርዓቱ ምን እየሰራ እንዳለ በደንብ የገባው ከቴዲ ጎን እየቆመ ነው። ስለዚህ እስቲ ያዘጋጀናትን እሷን እናዳምጥና ሁለተኛ ሚዲያዎችን እንግዲህ ትንሽ የሚደመጡ ሚዲያዎችን ነው መርጬ ያመጣሁትና እሱን እንየው እስቲ። አንድ ሰው ይላሉ ሲመርቁ ምን ይላሉ መሰለ? አድማጭ አያሳጣ፣ በቃ ሰው እንትን ማድረግ አያሳጣ የሚባል ነገር አለ። ይሄንን በነገራችን ይሄንን በቃ ለታሪክ እንዲቀመጥ አድርጎ ነው ቴዲ የሰራው።
እና ሰው አካባቢ የማየው ነገር ምንድነው? በቃ ብሶቱን ገልብጦ ነገረው በዘፈን። አንድ ታውቀዋለህ አይደል? ሰውየው ማመልከቻ የሚጽፍ ሰውዬ ጋር ሄዶ ማመልከቻ ጻፍልኝ አለው እና ብሶቱን ነገረው ጻፈ። እስቲ አንብብልኝ አለው። ሲያነብለት አለቀሰ ሰውዬው። ምን ነው ሲለው እንደዚህ ተበድዬ ነበር እንደ ምናምን ነገር አለው። አሁን ቴዲም እንደዛ ነው ያደረገው። የአዲስ አበባን ህዝብ የኢትዮጵያን ህዝብ መከራ በአርት በዘፈን መልሶ ለኢትዮጵያ ነገረው ማለት ዝም ብዬ ሳዳምጠው እንደ ብልጽግና ላለ ፈሪ መንግስት እንደዚህ እንኳን ይሄ ተብሎ ቀርቶ ሌላም ነገር በትንሽ ነገር የሚበረግግ መንግስት ነው። ይሄ ግን በግልጽ ነው ማለት ችግሩን አነሳ፣ ህዝቡን መከረ፣ ተስፋውን አሳየ። አንሳው እውነቴ ነው አንሳው ማለት ባንድራውን ተነሳ ማለት ነው እንዲያው በተዘዋዋሪ ማለት ነው። እና ማለት የሚገርም አይነት እኔ ድፍረቱ ነው የገረመኝ። ያኔ እንደዛ ዋጋ ከፍሎ ቴዲ ቴዎድሮስ ካሳሁን ዋጋ ከፍሏል። ያውቀዋል ፖለቲካውን መተንኮስ ፖለቲካውን መንካት ዋጋ እንደሚያስከፍል ያውቀዋል። ያንን ዋጋ ከፍሎ አሁን ደግሞ ከዛ የባሰ አምባገነን መንግስት ባለበት አይደለም እንደዚህ ጠንካራ እንትን አይደለም ትንሽ ነገር ትንሽ ትችት እንትን ማድረግ የማይችል መቋቋም የማይችል አምባገነን ባለበት እንደዚህ አይነት ጠንካራ ነገር መስራቱ እኔ መሳይ በጣም ነው እንትን የምለው። እኔ መልካሙን ነገር ነው የምመኝለት። በጣም ነው እንትን የምለው። ምክንያቱም በቃ ይሄ እኮ ለአገዛዙ ስድብ በለው በቃ በቀጥታ ስድብ ነው። ባንዲራውን በተመለከተ ማፈናቀሉን በተመለከተ የቤት ማፍረሱን በተመለከተ ህዝቡ ውስጥ ያለውን ብሶት በተመለከተ ይሄ ሰውዬ በቀጥታ ነው እንትን ያደረገውና ስድብ ነው። እኔ ከባድ ነው መሳይ እንትን አድርጎ እንትን ማድረግ አይዶን እስቲ በሚቀጥሉ ቀናት እንየው። እውነቴ ነው የምልህ በሚቀጥሉ ቀናት ምንድነው የብልጽግና ያገዛዙ ሪአክሽን? ከዛ እኮ ጀምረዋል። እኔ አሁን የተረዳሁት ነገር ከ3 ቀን በፊት ነው ከመቼ ነው ጋዜጣዊ መግለጫው ተሰረዘ ሲባል እኔ ደግሞ ምንድነው የቴዲ ለምንድነው ጋዜጣዊ መግለጫ የሚሰረዘው? እንኳን ቴዲ አለ አሁን እኮ ተለምዷል አይደል? አሁን አንድ ዘፈን ሲለቀቅ አልበም ሲለቀቅ ምናምን ጋዜጣዊ መግለጫ ማድረግ በሆነ ሆቴል በጣም የተለመደ ነው። ብዙ ጊዜ እናያለን። ሶሻል ሚዲያ ላይ ዩቲዩቦች ላይ እናያለን። እንግዲህ የሚባለው ዘፈን ለቀቀ ተብሎ ማለት ነው ጋዜጣዊ መግለጫና ዋትስ ሮንግ ዊዝ ዛት እንትን የሚባለው አሁን ሲገባኝ ይመስለኛል የተወሰነ ነገር ያው መንግስት በመረጃም በኩል ይሁን በሌላም በኩል ስለ ዘፈኑ ኮንቴንት ስለ ዘፈኑ ይዘት መረጃው የደረሰው ይመስለኛል። በዛ የተነሳ ነው አይ ቲንክ ወደ ማደናቀፉ ሄደው አይ ቲንክ ከባድ ነገር ነው ማለት ከባድ ነገር ነው። ግን ምንድነው እንደ ህዝብ በመከር አልሰማ ብዬ የሚባል ነገር አይደል? ከዚህ የበለጠ ምክር ከዚህ የበለጠ እንትን ጥሪ ስለመብት እንዲነሳ የማድረግ እንትን የሚያስፈልግ አይመስለኝም። በቃ ይሄ እውነቴ ነው ለታሪክ የሚቀመጥ ነገር ነግሮታል ህዝቡ። በቃ እዚህ ውስጥ ነው ያለው። ግን ተነሳ በቃ ዝም ብለህ ከመበላት ዝም ብለህ እንደ በጓ ምናምን ነገር እንደ ፍየሏ ብቻ ዝም ብለህ ከመበላት ተነሳ፣ አንድ ላይ ሆነና ብርና ተነሳ ማለት ነውና እንግዲህ አላቅም በምርጫ ቦርድ ተመዝግበው የፖለቲካ ፈቃድ አውጥተው ፖለቲካ ፓርቲ ነው ምናምን ብሎ የሚንቀሳቀሱ ሰዎችም እንደዚህ አይነት ደፋር ጥሪ እንደዚህ አይነት ግልጽ እንትን የሚያደርጉ አይመስለኝም። ከባድ ነው። አብይ አህመድ ቂመኛ ነው። በጣም ክፉ መሪ ነው። ከመለስ ዜናዊ ያም ክፉ መሪ ነው፣ ያም ሴጣን ነው። ከሱ የከፋ አብይ አህመድ ምናልባት ቴዲ ላይ ሊወስድ የሚችለውን እርምጃ ካለ በጋራ የምናየው ነው። የኢትዮጵያ ሕዝብ አይኑን በደንብ ከፍቶ ቴዲን መጠበቅ አለበት። ወደኋላ ላይ ማንሳት አለብን። ይህንን ልጅ መጠበቅ አለብን። የቤት ስራውን ጨርሷል። እንደ ሀገር የዜጋ ኃላፊነቱን፣ ውዴታውን፣ ግዴታውን ተወጥቷል። የሚቀረው እኛ ነው። እዳው እኛ ላይ ነው ያለው። እንዴት ልናደርግ እንችላለን የሚለው ከዚህ በኋላ ሁላችንም ኃላፊነት ወስደን የቤት ስራችንን መስራት ይገባናል።